ህፃናትን ዴኬር ማዋል ሊያመጣ የሚችለው 3 የአእምሮ ተጽዕኖች ልንገራቸው። አሁን አስተውላችሁ ከሆነ እናትም አባትም ቢዚ ናቸው ስራ ላይ የሚውሉት፣ ወይም ደግሞ ልጆቻቸው ቋንቋ ንግግር እንዲለምዱላቸው ዴኬር ማዋል ብቸኛ አማራጭ ሆኗል። በዚህ ምክንያት ህፃናት በተለይ ደግሞ ከ2 ዓመት በታች ያሉ ህፃናት በጣም እየተጎዱ ይገኛሉ። ታዲያ እነዚህ የአእምሮ ጉዳቶች ወይም ተጽዕኖች የትኞቹ ናቸው? ዋናውን ያልኳቸውን 3 ነገሮች እነግራቸዋለሁ። ቪዲዮን እስከ መጨረሻ ተመልከቱት። እንዲሁም መፍትሄ ያልኳቸውን 4 ነገሮች እነግራቸዋለሁ። ዴኬር ማዋል በራሱ ችግር ላይኖረው ይችላል፣ ግን ደግሞ እድሜው የኳሊቲ ታይሙ እንዲሁም ደግሞ እዛ ያለው ነገር አጠቃላይ ማተር ያደርጋልና ይህን በዝርዝር በዛሬ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ይህ ቪዲዮ ለብዙ ልጆች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ሐሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ደግሞ ከታች ኮሜንት ላይ አስፍሩልን። በመጀመሪያ ማወቅ ያለብን ነገር ህፃናት ከ2 ዓመት በታች ያሉ ህፃናት በብዛት የሚፈልጉት ሴኪዩርድ አታችመንት ነው። ወይ ከእናት ወይ ከአባት ወይ ቋሚ ከሆነ ኬር ጊቨር ወይም ደግሞ ተንከባካቢ ጋር። እናት ካለች አይዲያሊ ከእናት ጋር መሆን አለባቸው። በዚህን ጊዜ አይምሯቸው እንዴት ነው የሚያድገው የሚለውን ልንገራቸው። ህፃናት አይምሮ እንዲዳብር 3 ዋና ዋና ነገር ያስፈልጋል። አንደኛው ምግብ ነው። ቤስት የሚባለው ደግሞ የእናት ወተት ነው። ሁለተኛው የእናትና የወላጅ እንክብካቤ ነው። ሶስተኛው በቂ እንቅልፍ ነው። እንግዲህ አሁን ከነዚህ ከ3 ውስጥ ሁለተኛው ወይም የወላጅ እንክብካቤና ፍቅርን በጣም ወሳኝ አድርጋችሁ ማየት አለባችሁ። ለመሰላችሁ ህፃናት አይምሮ ሲያድግ ልክ ሲወለድ ኢን ትሪሊየንስ ይዞ ነው የሚወለደው። እነዛ ትሪሊየንስ ኒውሮኖች ወይም የነርቭ ሴሎች የምንጠቀምባቸው ከሆነ ለምሳሌ ልጁን እየተንከባከብን እያጫወትን እየዘመርንለት ብዙ እንክብካቤ እያደረግን የምናነቃቃው ከሆነ ሁሉም ሳይነፕሶች ሁሉም ኒውሮኖች አክቲቭ ይሆናሉ። የማንጠቀምበት ከሆነ ግን የተወሰኑት የስነ አይምሮ ክፍሎች እየተጎዱ ይሄዱና ሳይናፕቲክ ፕሩኒንግ የሚባል ነገር ያ ማለት የማያስፈልጉ ኒውሮኖችና የማያስፈልጉ ሲናፕሶች ይወገዳሉ ማለት ነው። ስለዚህ በመጀመሪያ 2 ዓመት ከእናት ጋር ከወላጅ ጋር ሴኪዩርድ አታችመንት ወይም ረጅም ሰዓት ቁርኝት ያስፈልጋቸዋል ህፃናት። በነገራችን ላይ አንድ ህፃን ልጅ እናቱ ድንገት ከተለየችበት የኮርቲሶል ወይም የስትረስ ሆርሞን መጠኑ ከ200 እስከ 300% እንደሚጨምር ታውቃላችሁ? አዎ፣ ይህ በጣም ከባድ የሆነ ሆርሞን ነው። ይህ ሆርሞን ደግሞ በጨመረ ቁጥር የአእምሯችን ፈንክሽን ሊቀንስ ይችላል። ስትረስ ነውና ያ ስትረስ ደግሞ አእምሮዊ እድገትንም አካላዊ እድገትንም ሊያቀጭጭብን ይችላል ማለት ነው። ስለዚህ ይህን ስትረስ ሆርሞን በምንድን ነው የምንቀንሰው? አንደኛውና ዋነኛው መፍትሄ ከእናት ጋር ረጅም ሰዓት እንዲያሳልፉ ወይም ቋሚ ከሆነ ከአሳዳጊ ጋር ረጅም ሰዓት እንዲያሳልፉ እንዲጫወቱ በማድረግ ኦክሲቶሲን የሚባለው የላቭ ሆርሞን እንዲጨምር፣ ኮርቲሶል የሚባለው ደግሞ አላስፈላጊ ሆርሞን እንዲቀንስ ማድረግ እንችላለን። በነገራችን ላይ አንድ ህፃን ልጅ እናትን አለማግኘት ወይም እናት ስትለየው ለሱ የመለየት ወይም ብቸኝነት ብቻ አይደለም የመኖርና ያለመኖር ጥያቄ ነው የሚፈጠርበት፣ ወይም የሰርቫይቫል ጥያቄ ነው የሚነሳበት፣ ወይም በጣም ሴኪዩርድ ያልሆነ ኢንቫይሮንመንት እንዳለን ፊልም ያደርግ፣ በጣም ሊያለቅስ ይችላል፣ በጣም ሊጨናነቅ ይችላል። ይህንን ደግሞ በደንብ መረዳት ይኖርብናል ማለት ነው። እውነት ነው ዴኬር ካስገባናቸው በኋላ ከሳምንት በኋላ ሊለምዱት ይችላሉ፣ ወይም ይላመዱትና ኖርማል አክቲቪቲ ላይ ሊታዩ ይችላል። ሆኖም ግን የውስጣቸው ስትረስ ሆርሞን ከፍተኛ ሆኖ ሊቆይ ይችላል። ስታያቸው አያለቅሱም፣ ዝምተኛ ናቸው፣ ሊጫወቱ ይችላሉ። ይህን ግን ያዳበሩት በምንድን ነው? ኦልሬዲ አይምሯቸው ምንድነው ሴት የሚያደርገው ትረስት ወርዚ የሆነ ተንከባካቢ የለኝም ተስፋ የመቁረጥ አይነት ስሜት ውስጥ ከገቡ በኋላ ነው ያን የሚለምዱት። ስለዚህ ህፃናትን በተቻለ መጠን ከ2 ዓመት በታች ከሆኑ ከዴኬር ይልቅ ከወላጆቻቸው ጋር ጊዜ እንዲያሳልፉ እንመክራለን። ሆኖም ግን ከዚህ በተቃራኒ በተለይ ደግሞ እድሜያቸው ከ1 ዓመት በታች ሆኖ ዴኬር የምንሞክር ከሆነ 3 ዋና ዋና ችግሮች ሊከሰቱ ይችላሉ። በነገራችን ላይ የህፃናት የቋንቋ የንግግር ብቃት በጣም ከቀነሰባችሁና ይህ ነገር ኦቲዝም ነው ወይስ አይደለም፣ ልጅ አፍ መፍታት ችግር ብቻ ነው ያለው ወይስ ምንድነው የሚለው ነገር ውዝግብ ውስጥ ካላችሁና ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ኢቫሉዌሽን ማሰራት ትችላላችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ ሙሉ ምርመራው እየተሰጠ ይገኛል። አንደኛው ተጽዕኖ ፑር ኮግኒቲቭ ፈንክሽን፣ ያ ማለት የአእምሯቸው የእድገት መጠን ወይም ደግሞ ፍጥነቱ የእድገቱ ፍጥነት ሊቀንስብን ይችላል። ለምን ይቀንሳል? በቂ እንክብካቤ በቂ የሆነ አፌክሽን ስለማያገኙ። ሁለተኛው ደግሞ ለጭንቀት ሊዳረጉ ይችላል፣ ወይም የአንዛይቲ ዲዞርደር የምንለው ወይም የመጨናነቅ ስሜት ይሰማቸዋል። ስለዚህ ሁልጊዜ ሴኪዩርድ ያልሆነ ኢንቫይሮንመንት ውስጥ ፊል ስለሚያደርጉ ባህሪያቸው የተቀየረ ሊሆን ይችላል። ሶስተኛው ደግሞ የኢሞሽናል ኮንትሮል ብቃታቸው በጣም ሊቀንስ ይችላል። በነገራችን ላይ የኢሞሽናል ዴቨሎፕመንት ወይም ስሜትን የመቆጣጠር የኢሞሽናል ኮንሸንት የምንለው ነገር ቤስት ዴቨሎፕ የሚያደርገው ከ3 ዓመት በታች ነው እና በዚህ ጊዜ ሴኪዩርድ ያልሆነ አታችመንት ውስጥ ከቆዩ በተለይ ዴኬር ላይ የሚቆዩ ከሆነ ልክ 4 ዓመት 5 ዓመት 6 ዓመት በተለይ ስኩል ኤጅ ላይ ሲገቡ ኃይለኛ ሊሆኑ ይችላሉ፣ ስሜታዊ ሊሆኑ ይችላሉ፣ ቅብዝብል ሊሆኑ ይችላሉ፣ አይረጋጉም። ለምን? ሴኪዩርድ ያልሆነ አታችመንት
ስላልነበራቸው የኢሞሽናል ዴቨሎፕመንታቸው ሊወርድባቸው ይችላል። ስለዚህ ባህሪያቸው በጣም አስቸጋሪ ይሆናል ማለት ነው። ስለዚህ መፍትሄው ምንድነው? ምን ማድረግ አለብን? በነገራችን ላይ ዴኬር መዋል በራሱ ችግር አይደለም። ሆኖም ግን የዴኬር ኳሊቲ ይወስነዋል። አንደኛ ዴኬር ላይ ምን ያህል ሰዓት ያሳልፋሉ። በተለይ በአማካኝ ከ4 ሰዓት ላይ የሚቆዩ ከሆነ የስትረስ ሆርሞናቸው በጣም እየጨመረ ሊሄድ ይችላል። አንደኛ። ሁለተኛ ዴኬር ውስጥ ስንት ባለሙያ አለ? ለምሳሌ አንድ ባለሙያ ለ3 ወይም ለ4 ልጅ በቂ ሊሆን ይችላል። በቂ እንክብካቤ ሊያገኙ ይችላሉ። ሶስተኛው ነገር ደግሞ የዛ የዴኬር ኃላፊና ዴኬር የሚሰሩ ሰዎች ምን ያህል አፌክሽኔት ናቸው፣ ምን ያህል ልጆቻቸውን ይንከባከባሉ፣ ምን ያህል ልጆቻቸውን በደንብ ይረዳሉ የሚለው ነገር በጣም ወሳኝ ነገር ነው። ስለዚህ ዴኬር መዋል የመጀመሪያው ችግሩ እድሜው ነው። እድሜው በተለይ ከ1 ዓመት በታች ምንም አትሞክሩት። ከተቻለ ከ2 ዓመት በላይ ላሉ ህጻናት ላይ ፎከስ አድርጉ። ብዙ ሰዎች ደግሞ ዴኬር የሚመርጡት ለምንድን ነው? ቋንቋ እንዲለምድልን፣ ንግግር እንዲለምድልን ብለው ነው። እውነት ነው። ቋንቋ፣ ንግግር፣ ኮሚኒኬሽን ከህጻናት ጋር ኢንተራክሽን ይፈልጋል። ሆኖም ግን ህጻናት ከ3 ዓመት በታች ያሉ ህጻናት በብዛት ፓራሌል ፕሌይ ላይ ፎከስ ያደርጋሉ። ያ ማለት ሁለት ህጻን አንድ ላይ ቢሆን እርስ በርስ እየተያዩ ኢንተራክት እያደረጉ አይደለም የሚጫወቱት። ከዛ ይልቅ ሁሉም በየራሱ ይጫወታል። ግን አንዱ ኮፒ ሊያደርጉ ይችላሉ። አንዱ ካንዱ ሊማር ይችላል። ይሄ አድቫንቴጅ አለው። ግን ይሄ ሶሻል ኢንተራክሽኑ በደንብ የሚጨምረው ከ3 ዓመት ጀምሮ ነው። ስለዚህ ኢንተራክቲቭ ፕሌይ ኤክስፔክት የሚደረገው ከ3 ዓመት ጀምሮ ስለሆነ ገና ለገና ኢንተራክት ያደርጉልኛል ብሎ ዴኬር ቀድሞ ማስገባት ብዙ ጥቅሙ አይታየም። ስለዚህ ፓራሌል ፕሌይ ከሌሎች ሰዎችም ጋር ከሌሎች ህጻናትም ጋር ቤት ውስጥ በማድረግ ማጫወት ትችላላችሁ። ከ3 ዓመት ጀምሮ ደግሞ ሶሻል ኢንተራክሽን ከፈለጋችሁ ዴኬርም ትምህርት ቤትም እንዳማራጭ መጠቀም ትችላላችሁ። ስለዚህ ህጻናት ቋንቋቸው፣ ንግግራቸው፣ ባህሪያቸው ጥሩ እንዲሆን ምን ማድረግ አለብን? በተለይ የቋንቋ የንግግር ብቃታቸው እንዲያድግ በጣም ቀላል የሚባሉ 10 ስትራቴጂዎች አሉ። እነዚህ ስትራቴጂዎች በባለፈው ቪዲዮ ሰርቼላችሁ ነበር። ታስታውሱ ከሆነ ያን ቪዲዮ ወደኋላ ተመልሳችሁ እንድታዩት ጋብዛችኋለሁ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ያን ቪዲዮ ካላያችሁት ከታች የፕሮፋይል ፒክቸሩን በመጫን በመቀጠል ደግሞ ቪዲዮስ የሚለውን በመጫን ያን ቪዲዮ ማየት ትችላላችሁ። በዛ ቪዲዮ ላይ ሰፋ ዘርዘር ያለ መረጃ አለው። ህጻናትን እንዴት ቋንቋ፣ ንግግር፣ ኮሚኒኬሽን እንዴት ማሳደግ አለብን፣ እንዴት ቤት ውስጥ መርዳት አለብን የሚለውን ሙሉ መረጃ ሰርቼላችኋለሁ። ቪዲዮ እንድታዩት ጋብዛችኋለሁ። ስለዚህ ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ስለዚህ እነዚህ ሶስቱን የአእምሮ ጉዳቶች እንዳይደርሱ ህጻናትን አንደኛ በእድሜያቸው ልክ በደንብ ኬር ማድረግ ይኖርብናል። ከ1 ዓመት በታች ምንም አይነት ዴኬር አያስፈልጋቸውም። ከ3 ዓመት ጀምሮ ግን ጥሩ ሊጠቅማቸው ይችላል። ሁለተኛ የምትጠቀሙትም ዴኬር ወይም ልጆቻችሁ የሚሉበትን ዴኬር በደንብ ቼክ አድርጉ። የባለሙያ ሬሾ እና የልጆችን ሬሾ ቼክ አድርጉ። ከዛ በተጨማሪ ደግሞ ባለሙያዎቹ በደንብ አፌክሽኔት ሆነው በደንብ እንደሚንከባከቡም ቼክ ማድረግ ይኖርባቸዋል። ሌላው ሶስተኛ የምነግራችሁ ነገር ደግሞ ረጅም ሰዓት ዴኬር ከሚውልቅ ለምሳሌ ጠዋት 2 ሰዓት ተኩል የምታስገቧቸው ከሆነ 6 ሰዓት ተኩል 7 ሰዓት ተረክባችሁ ቤት ውስጥ ደግሞ የበለጠ ኬር ብትሰጧቸው ለእናንተም ጥሩ ነው። ጊዜ ታገኛላችሁ ለስራችሁ። በተጨማሪ ደግሞ ልጆችም ሶሻል ኢንተራክሽናቸውን ሊጨምር ይችላል። ስለዚህ ዴኬር መዋሉ ብቻ ሳይሆን የሚውሉበት ዴኬር በራሱ ፋክተር አለው ማለት ነው። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ።